አርእስተ ዜና ሚያዝያ 26 በሚሊኒየም አዳራሽ የሚደረገው የወጣቶች ካውንስል ምስረታ ወጣቶች በጋራ ለመስራት የአብሮነት ቃል ኪዳን እንደሚገቡ ተገለጸ። የተፈናቀሉ ከ7000 በላይ ኢትዮጵያውያን ሰሜን ወሎ መግባታቸው ተገለጸ። የጋዛ ጤና ሚኒስትር በእስራኤልና ጋዛ ጦርነት የሟቾቹን ቁጥር አሳስቷል መባሉን አስተባበለ። ቦይንግ ካቀደው ከ6 ወራት በኋላ አፍሪካ ዋና ቢሮውን በአዲስ አበባ ከፈተ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ወር ወደ መካከለኛው ምስራቅ ሊያቀኑ ነው ተባለ። በደቡባዊ ህንድ በተከሰተ ጥቃት 26 ቱሪስቶች መገደላቸው ተሰማ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን እንደምናምሽታችኋል። ከመረጃዎቹ ጋር ሰኢድ መሐመድ ነኝ። አብራችሁን ቆዩ። የተበታተኑ ሐሳቦችን ወደ አንድ ለማምጣት የወጣት ካውንስሉ ሚና የጎላ እንደሆነ ተገለጸ። ወጣቱን በማብቃት ነገን መገንባት ነገን በወጣቱ በሚል መሪ ቃል የሚከናወን ሀገራዊ የወጣት ካውንስል መስረታ ሚያዝያ 26 2017 በሚሊኒየም አዳራሽ እንደሚካሄድ ዛሬ የኢትዮጵያ ሙስሊም ወጣቶች ካውንስል ጠቅላይ ምክር ቤት አዳራሽ በሰጠው መግለጫ አስታውቋል። ዝርዝሩን ሙስጠፋ መሐመድ ያቀርባል። በኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት ያለሰለሰ ጥረት የተቋቋመው የኢትዮጵያ ሙስሊም ወጣቶች ካውንስል በርካታ ስራዎችን እየሰራ ይገኛል። ለዚህ የሙስሊም ወጣቶች ካውንስል እንዲቋቋም ጠቅላይ ምክር ቤቱ የነበረው ሚና የጎላ እንደነበርም ይነገራል። የኢትዮጵያ ሙስሊም ወጣቶች ካውንስል ሙስሊም ወጣቶች በሀገራቸው ልማትና እድገት ዙሪያ ድርሻ እንዳላቸው አውቀው የነቃ ተሳትፎ እንዲያደርጉ ካውንስሉ ማስተባበርና እገዛ እንደሚያደርግም ተገልጿል። ይህ ካውንስል ሚያዝያ 26 2017 በሚሊኒየም አዳራሽ የሚያደርገው ሀገር አቀፍ የምስረታ መርሃ ግብር ለሙስሊም ወጣቶች አቅጣጫ የሚጠቁምና ሀገራዊ ሚና በብቃት እንዲወጡ የሚበረታቱበት እንደሆነ ዛሬ በተሰጠው መግለጫ ለመረዳት ተችሏል። የኢትዮጵያ ሙስሊም ወጣቶች ካውንስል በሀገራችን አንዳንድ ቦታዎች በመዘዋወር ወጣቶችን ስልጠና በመስጠትና ወጣቶችን የሚመለከት ተግባሮችን እንዳከናወነና መርቂ ስራዎችን እየሰራ የሚገኝ ሲሆን ይህ የኢትዮጵያ ሙስሊም ወጣቶች ካውንስል ሀገር አቀፍ በሆነ መልኩ መስረታ ሚያዝያ 26 2017 በሚሊኒየም አዳራሽ ሊያደርግ መሆኑን አስታውቋል። የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት የወጣት ካውንስሉን ማቋቋም ያስፈለገበት ዋናው ምክንያት ወጣቱ የተሻለ ነጻነት ኑሮት የኢትዮጵያን ሙስሊም ወጣቶች ወደፊት ለማሻገር ታስቦ እንደተቋቋመ የኢትዮጵያ እስልምና ጉዳዮች ከፍተኛ ጠቅላይ ምክር ቤት ኡስታዝ አቡበከር አህመድ ተናግረዋል። በፕሬዝዳንቱ ቀጥታ ጽህፈት ቤት ስር የኢትዮጵያ ሙስሊም ወጣቶች ካውንስል ተቋቁሟል። የወጣት ካውንስል አገራዊ ኃላፊነትን ተሸክሞ እንደ ሀገር እንግዲህ ከፍተኛ ቁጥር አለው ተብሎ የሚታሰበው ወጣቱ ነው። እዚህ ሀገር ላይ በሁለንተናዊ ማንነቱ ሀገር ማህበረሰብን እምነቱን ዲኑን ኃላፊነቱን ተሸክሞ ጠንካራ ለእምነቱ አገልጋይ ለሀገር የሚጠቅም ወጣት ትውልድን በመስራት በማደራጀት በማብቃት ኃላፊነቱን እንዲወጣ በማድረግ ወደፊት በማምጣት ይህንን መዋቅራዊ አደረጃጀት በሁሉም ክልሎችና እስከታች ባሉ አደረጃጀቶች መዋቅሮች ውስጥ በማውረድ የማሳለጥን ኃላፊነት ለመስራት ነው። እንግዲህ የወጣት ካውንስሉ ተቋቋመበት ጊዜ ጀምሮ በጣም ፈጣን እንቅስቃሴዎችን በማድረግ በተለያዩ ክልሎች በመንቀሳቀስ ወጣቶቹን በማደራጀት ያሉበትን ሁኔታዎችን በመፈተሽና በማየት ለወጣቶች ሊያግዙ የሚችሉ የአቅም ግንባታ ወይም ደግሞ የማብቃት ስራ በመስራት እንቅስቃሴዎችን አድርጓል። አሁን እንግዲህ ሚያዝያ 26 በሚሊኒየም አዳራሽ ይፋ የሆነ የወጣት ማዕከሉን ምስረታ አገራዊ የሆነ መድረክን አዘጋጅቷል። የወጣት ካውንስሉ ፕሬዝዳንት የሆኑት ኡስታዝ ሃይደር ከድር በበኩላቸው የካውንስሉን ምስረታ በማስመልከት በሰጡት መግለጫ እሁድ ሚያዝያ 26 2017 በሚሊኒየም አዳራሽ ከጠዋቱ 2 ሰዓት ጀምሮ በከፍተኛ ድምቀት እንደሚከናወን አስታውቀዋል። በዚህ ታሪካዊ ኩነት ከተለያዩ የሀገሪቱ ክፍል የተከበሩ ዑለማዎች፣ የማህበረሰብ መሪዎች፣ የተከበሩ አባቶችና እናቶች፣ ምሁራን፣ የሲቪክ ተቋማት መሪዎች፣ የመንግስት ተወካዮች፣ ዱዓቶች፣ መሻይኮች፣ የመጅሊስ አመራሮች እንዲሁም ወጣቱና ባለድርሻ አካላት የምስረታ ፕሮግራሙ ላይ በክብር እንግድነት ይታደማሉ። በዚህ ቀንም የኢትዮጵያ ሙስሊም ወጣቶችን መንፈሳዊ ማህበራዊና ኢኮኖሚያዊ ችግሮች በጥልቀት በማጥናት የመፍትሄ አቅጣጫዎችን የማቅረብና የማስፈጸም ራዕይን በመሰነቅ የሁሉም ሙስሊሞች ጥላ የሚሆን ካውንስል በይፋ ይመረቃል ኢንሻአላህ።
ካውንስሉ የወጣቶችን ሁለንተናዊ ተሳትፎ ማሳደግ ተቀዳሚ ዓላማና የትኩረት መስመሩ እንደመሆኑ መጠን ምስረታ ፕሮግራሙ ላይ በርካታ ወጣቶች የሚሳተፉበት ይሆናል ተብሏል። በዕለቱ ካውንስሉ እስካሁን ያከናወናቸውን መሰረት የማስያዝ ስራዎቹን ጨምሮ ወደፊት እቅድ፣ ዓላማና ግቦች እንዲሁም የድርጊት መርሃ ግብሮች ይፋ ይደረጋል ተብሏል። የተፈናቀሉ ከ7000 በላይ ኢትዮጵያውያን ሰሜን ወሎ መግባታቸው ተገለጸ። ከ7000 በላይ ኢትዮጵያውያን ከሱዳን ተፈናቅለው አማራ ክልል ሰሜን ወሎ ዞን መግባታቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽፈት ቤት አስታውቋል። የጽፈት ቤቱ ኃላፊ አለሙ ይመር ከቅርብ ጊዜያት ወዲህ ከሱዳን ድንበር ተፈናቅለው ሀርቦ ወረዳ በሚገኝ መጠለያ ጣቢያ የሚገኙ ፍልሰተኞች ቁጥር ከጊዜ ወደ ጊዜ እያሻቀበ የተገለጸ ሲሆን 945 አባወራዎች ወይም ከ7000 በላይ ሰዎች መሆናቸውን ተናግረዋል። አክለውም ከሀገር ውስጥም ሆነ ከጎረቤት ሀገራት ተፈናቅለው ወደ ዞኑ የሚገቡ ተፈናቃዮች ሀርቦ ወረዳ በሚገኝ መጠለያ ጣቢያ ይገኛሉ ብለዋል። ተፈናቃዮቹ ቁጥራቸው ከአቅማችን በላይ ሆኗል ያሉት ኃላፊው የመጠለያ ጣቢያ ካምፖቹ ሲመሰረቱ ለ6 ወር ብቻ እንዲያገለግሉ ቢሆንም አሁን 7 ዓመት እየሆናቸው እንደሚገኝ አስረድተዋል። ከታሰበው በላይ ረጅም ዓመት ያገለገሉ ካምፖችን በእርጅና ምክንያት ከጥቅም ውጪ እየሆኑ እንደሚገኙም አንስተዋል። መጪው ክረምት እንደመሆኑ የችግሩን አሳሳቢነት ከግንዛቤ ውስጥ በማስገባት ለሚመለከታቸው አካላት ከክልል እስከ ፌደራል ባለው የአደጋ መከላከልና የምግብ ዋስትና ጥያቄ ብናቀርብም ምላሽ እያገኘን አይደለም ብለዋል። ባለፉት 9 ወራት ገቢ ምርቶችን በመተካት ከ1.6 ቢሊዮን ዶላር በላይ ማዳን ተችሏል። በአነስተኛና መካከለኛ አምራች ኢንተርፕራይዞች ወደ ውጪ ከተላኩ ምርቶች 54.5 ሚሊዮን የአሜሪካን ዶላር ገቢ ተገኝቷል። የኢትዮጵያ ኢንተርፕራይዝ ልማት በበጀት ዓመቱ 9 ወራት ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረትና ለሀገር ውስጥ ገበያ በማቅረብ ከ1.6 ቢሊዮን ዶላር በላይ ማዳን መቻሉን አስታውቋል። የተቋሙ የሥራ አመራር ዋና ሥራ አስፈጻሚ አቶ ከላሊ ወልደ ገብርኤል የ9 ወራት አፈጻጸሙን ባቀረቡበት ወቅት እንደተናገሩት ለ1451 አምራች ኢንተርፕራይዞች ጠንካራ ትስስር በመፍጠርና ገቢ ምርቶችን እንዲተኩ በማድረግ 880.7 ሚሊዮን ዶላር የውጭ ምንዛሬ ለማዳን ታቅዶ 2231 አነስተኛና መካከለኛ አምራች ኢንተርፕራይዞች ገቢ ምርቶችን በመተካትና ለሀገር ውስጥ ገበያ በማቅረብ 1.6 ቢሊዮን ዶላር የውጭ ምንዛሬ ማዳን ተችሏል። በተመሳሳይ ወቅት 757 የሚሆኑ አነስተኛና መካከለኛ አምራች ኢንተርፕራይዞች 31760 ቶን የጨርቃ ጨርቅና አልባሳት፣ የቆዳና የቆዳ ውጤቶች፣ የአግሮ ፕሮሰሲንግ፣ የዕደ ጥበባት ውጤቶች፣ የኬሚካል ማዕድ ውጤቶች ወደ ውጭ ሀገራት በመላክ 54.5 ሚሊዮን የአሜሪካን ዶላር ገቢ ማግኘት ተችሏል። አነስተኛና መካከለኛ አምራች ኢንተርፕራይዞች የተሟላ ድጋፍ እንዲያገኙ ተቋሙ ከክልል ከዘርፉ ባለድርሻ አጋር አካላት ጋር በመቀናጀት እየሰራ ያለውን ስራ አጠናክሮ እንደሚቀጥል የሥራ አመራር ዋና ሥራ አስፈጻሚው ገልጸዋል። የጃፓኑ ቶዮ በኢትዮጵያ የገነባውን የሶላር ማምረቻ ፋብሪካ ስራ ጀመረ። በሐዋሳ ከተማ በ60 ሚሊዮን ዶላር የተገነባው ፋብሪካ አሁን ላይ የማምረት አቅሙ 2 ጊጋዋት እንደሆነ ተገልጿል። ኩባንያው በመጪው ነሐሴ የማምረት አቅሙን ወደ 4 ጊጋዋት እንደሚያሳድግ አስታውቋል። በሚያዝያ ወር መጨረሻ ኩባንያው ከ80 ሜጋዋት በላይ የፀሐይ ሴሎችን ወደ ውጭ ይልካል ተብሎ እንደሚጠበቅ አሳውቋል። የቶዮ ዋና ስራ አስፈጻሚ ጄንሴ ሪዮ በገበያ ላይ ባየነው ጠንካራ ፍላጎት በጣም ደስተኞች ነን። በኢትዮጵያ የ2 ጊጋዋት የማስፋፊያ ስራ ለመተግበር በትጋት እየሰራን ነው ብለዋል። ጠቅላይ ሚኒስትር አብይ አህመድ በቅርቡ በቪየትናም የቶዮ ኩባንያ የፀሐይ ኃይል ማመንጫ ማምረቻ ፋብሪካን በጎበኙበት ወቅት ኩባንያው በኢትዮጵያ የኃይል ዘርፍ በስፋት እንዲሳተፍ ማበረታታቸው ይታወሳል። በ2017 በጀት ዓመት 9 ወራት ከ959 ሺህ በላይ ዜጎች የውጭ ሀገር ስራ ስምሪት ተጠቃሚ መሆናቸውን የስራና ክህሎት ሚኒስትር ሙፈሪሃት ካሚል ገለጹ። የውጭ ሀገር ስራ ስምሪት እቅድ አፈጻጸም ግምገማ ተካሂዷል። በግምገማው ላይ የጠቅላይ ሚኒስትሩ የማክሮ ኢኮኖሚ ዘርፍ አማካሪ አምባሳደር ግርማ ብሩና የተለያዩ ባለድርሻ አካላት ተገኝተዋል።
ከሰለጠነ የሰው ኃይል አቅርቦት ከስራ ገበያ ፍላጎት ከአገልግሎት አሰጣጥ አኳያ የተከናወኑ ስራዎች ውይይት ተደርጎባቸዋል። የስራና ክህሎት ሚኒስትር ሙፈሪያት ካሚል በበጀት ዓመቱ 9 ወራት 959291 ዜጎችን በውጭ ሀገር ስራ ስምሪት ተጠቃሚ ማድረግ መቻሉን በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ገልጸዋል። ካለው የስራ ገበያ ፍላጎት አኳያ አቅርቦትና ጥራት ላይ ያሉ ችግሮችን በመፍታት ውጤቱን ለማላቅና የዜጎችን ተጠቃሚነት ለማሳደግ ርብርብ ማድረግ እንደሚገባ የጋራ መግባባት ላይ መደረሱን አመልክቷል። በዘርፉ በመንግስትና በግል ተቋማት የሚሰጠው የስልጠና ስራ ገበያ እንዲሁም ፍላጎትን የሚያማክል አቅርቦትን ማጣጣም የሚያስችል መሆኑን ማረጋገጥ እንዲሁም ማነቆችን መፍታትና ምቹ ሁኔታዎችን መፍጠር የቀጣይ ትኩረት አቅጣጫ እንደሆነም ጠቁመዋል። በዘርፉ የተጀመረውን የዜጎች መብት ደህንነት ተጠቃሚነት የማረጋገጥ ስራ እንዲሁም ህገወጥነትን መከላከልና ህግና ስርዓትን ማስከበር በልዩ ሁኔታ ተጠናክሮ ይቀጥላል ሲሉ ተናግረዋል ሚኒስትሯ። ቦይንግ ካቀደው ከ6 ወራት በኋላ የአፍሪካ ዋና ቢሮውን በአዲስ አበባ ከፈተ። የአሜሪካው ግዙፍ የኤሮስፔስ ኩባንያ ቦይንግ የአፍሪካና ጽህፈት ቤቱን በአዲስ አበባ ዛሬ ከፈተ። ኩባንያው ቀደም ሲል ይህንን ቢሮውን በጥቅምት ወር 2017 ለመክፈት እቅድ ያዘ ቢሆንም ሳይሳካ ቀርቶ ነበር። ይሁን እንጂ ከ6 ወራት መዘግየት በኋላ ዛሬ ስራ መጀመሩ ተገልጿል። በምረቃ ስነ ስርዓቱ ላይ የትራንስፖርትና ሎጂስቲክስ ሚኒስትር ዶክተር አለሙ ስሜን ጨምሮ ከፍተኛ የመንግስት ባለስልጣናት የኩባንያው አመራሮች ተገኝተዋል። ሚኒስትሩ ይህ እርምጃ በዓለም አቀፍ አቪዬሽን ውስጥ የኢትዮጵያን ሚና እንደሚያሳድግና ለአህጉሪቱ እድገት ወሳኝ አስተዋጽኦ እንደሚኖረው ገልጸዋል። ከ11 ወራት በፊት የአሜሪካው ግዙፍ ኩባንያ ቦይንግ የአፍሪካና ቢሮውን በኢትዮጵያ ለመክፈት በዝግጅት ላይ መሆኑን ይፋ ማድረጉ ይታወቃል። ይህ ውሳኔ ኬንያ ወይም ደቡብ አፍሪካ ለዚህ መስፋፋት ተመራጭ ቦታዎች ይሆናሉ የሚለውን ግምት ያቆመ ነበር። ቦይንግ በ2023 ከኢትዮጵያ ጋር የነበረውን የንግድ ግንኙነት ለማጠናከር በኢትዮጵያ የተወሰኑ የአውሮፕላን ክፍሎችን በጋራ ለመስራት ስምምነት ላይ መድረሱ ይታወሳል። መረጃው የካፒታል ነው። በጋዛ የእስራኤል ጥቃት ሞተዋል ተብለው ከተገለጹ ከ51000 በላይ ፍልስጤማውያን መካከል የ3000 ሰዎች ስም ዝርዝር መሰረዙን ተከትሎ በሐማስ የሚመራው የጤና ሚኒስትሩ የሟቾቹን ቁጥር አሳስቶ አቅርቧል መባሉን አስተባብሏል። እስራኤል በፍልስጤም ተቋማት የሚወጣውን የሟቾችን ዝርዝር በተደጋጋሚ እንደማትቀበለው የምትገልጽ ሲሆን በዋናነት ቁጥሩ የህዝቡ ልየታው ለሐማስ ፕሮፓጋንዳ እየዋለ ነው ስትል ከሳለች። ዝርዝር መረጃውን ዙበይዳ ሐሰን ታቀርበዋለች። የጋዛ ጤና ሚኒስተር በእስራኤልና ጋዛ ጦርነት የሟቾችን ቁጥር አሳስቷል መባሉን ማስተባበሉ ተሰምቷል። በጋዛ የእስራኤል ጥቃት ሞተዋል ተብለው ከተገለጹ ከ51000 በላይ ፍልስጤማውያን መካከል የ3000 ሰዎች ስም ዝርዝር መሰረዙን ተከትሎ በሐማስ የሚመራው የጤና ሚኒስተሩ የሟቾችን ቁጥር አሳስቶ አቅርቧል መባሉን ማስተባብሏል። በሐማስ የሚመራው የጋዛ ጤና ሚኒስተር 18 ወራት በዘለቀው ጦርነት ቢያንስ 51266 ሰዎች መገደላቸውን ይገልጻል። ከሟቾች መካከል 1/3ኛው ከ18 ዓመት በታች የሆኑ ህፃናት መሆናቸውን ማስታውቋል። ይሁን እንጂ እስራኤል በፍልስጤም ተቋማት የሚወጡ የሟቾችን ዝርዝር በተደጋጋሚ እንደማትቀበል የምትገልጽ ሲሆን በዋናነት ቁጥርና የህዝብ ልየታው ለሐማስ ፕሮፓጋንዳ እየዋለ ነው ስትልም ትከሳለች። የሟቾች ዝርዝር በግጭት የሚገደሉ ንጹሃንንና መሳሪያ የታጠቁ የሐማስ ተዋጊዎችን የማይለይ ሲሆን እስራኤል የሴትና ህፃናትን ሞት ያጋንናል የሚል ክስም ታቀርባለች። የጋዛ ጤና ሚኒስተር ባለስልጣን አህር አልዋህዲ ግልጸኝነት መጓደሉን ለቢቢሲ የገለጹ ሲሆን የጤና ሚኒስተሩ ትክክለኛ መረጃ ከተአማኝነት ጋር ለማቅረብ የሚሰራ ነው ሲሉ ደጋግመው ተናግረዋል። እያንዳንዱ የምንናገረው ዝርዝር መረጃ የተጣራ ነው። የጤና ሚኒስተሩ ስም ዝርዝር ይሰርዛል ብለን መናገር አንችልም። የመሰረዝ ሂደት ሳይሆን የማጣራትና የማሻሻል ሂደት ነው ብለዋል። በጦርነቱ የመጀመሪያው ወራት የሟቾቹ ቁጥር የሚታወቀው ወደ ሆስፒታሉ በመጣ አስክሬን ነበር። የጤና ባለሙያዎችም በተማከለ የኮምፒውተር ስርዓት የሟቾችን ቁጥር ይመዘግባሉ። ይሁን እንጂ ቀውሱ ሲባባስና የጤና ተቋማት ተደጋጋሚ ጥቃት ሲደርስባቸው የምዝገባ ስርዓቱ አስተማማኝነቱን ቀንሷልም ብለዋል። ለአውሮፓውያን አቆጣጠር ከ2024 ወዲህ የጋዛ ጤና ባለስልጣናት የሞቱ አሊያም የጠፉ ቤተሰቦችን ማሳወቂያ የኦንላይን ቅጽ ማስተዋወቋል። የጤና ሚኒስተር
ሚኒስቴር የስታቲክ ኃላፊ የሆኑት አልዋህዲ ከሰሞኑን ከይፋዊ የሟቾች ዝርዝር የተዘረዙ ስሞች በኦንላይን ቅጽ ማመልከቻ ከገቡ በኋላ ማጣራት በመካሄዱ ነው ብለዋል። መዝገቦቹን የሚያጣራ የዳኞች ኮሚቴም ተቋቁሟል። ይህ ተአማኝነት ለማሳካት የመረጃዎችን እውነተኝነት ለማረጋገጥ ነው በማለትም አስረድተዋል። በምርመራው መሰረት አንዳንድ ሰዎች በቀጥታ ከጦርነት ውጪ በተፈጥሮ ሁኔታ ሞቶ መገኘታቸውን የገለጹት፣ ሌሎች ሰዎች ደግሞ ሞተዋል ተብለው ሪፖርት ከተደረጉ በኋላ በእስራኤል ከታሰሩ በሺዎች ከሚቆጠሩ ሰዎች መሃል ሆነውም ተገኝተዋል። በዚህ መሰረት ከነሐሴ እስከ ህዳር ባለው ጊዜ 3000 ስሞች ሙሉ በሙሉ ማጣራት እስኪካሄድ ድረስ ከይፋዊ የሟቾች ዝርዝር ውስጥ እንዲሰረዙም ተደርጓል ብለዋል። ለእስራኤል ወገንተኝነት ለሆኑ ቡድኖች ግን እርምጃ ሆን ተብሎ የተፈጸመ የማጭበርበር ተግባር እንጂ ስህተት ተደርጎ እየታየ አይደለም ብለዋል። መረጃው የቢቢሲ ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሚቀጥለው ወር ወደ መካከለኛው ምስራቅ ሊያቀኑ ነው። ሪፐብሊካኑ ትራምፕ ሳውዲ አረቢያን፣ ኳታር፣ አረብ ኤምሬቶች ግንቦት ላይ ሊጎበኙ እንደሚችሉ መረጃዎች እየወጡ ይገኛሉ። ወደ ቀጠናው የአሜሪካው ፕሬዝዳንት የሚያቀኑት ከፈረንጆቹ ግንቦት 13 እስከ 16 እንደሆነ የተገመተ ሲሆን ትራምፕ ወደ አካባቢው የሚያመሩት ከአሜሪካ ጋር አብረው ከሚሰሩበት ቁልፍ ጉዳዮች በተጨማሪ በርካታ ጉዳዮችን ግምት ውስጥ አስገብተው ነው ተብሏል። ትራምፕ በመጀመሪያው ዙር የፕሬዝዳንትነት ዘመናቸው ትተውት የሄዱትን የመካከለኛው ምስራቅ ፖለቲካ በአሁኑ ጉብኝታቸው እንደማያገኙትም ብዙዎቹ እየተናገሩ ይገኛሉ። ኢራንና ሳውዲ አረቢያ በቻይና አማካኝነት መታረቃቸው እንዲሁም እስራኤልና ሐማስ የገቡበት ጦርነት እንግዳ ጉዳይ ይሆንባቸዋል ተብሏል። ትራምፕ ወደ መካከለኛው ምስራቅ የሚጓዙት ፖለቲካዊ መፍትሄ ለማምጣት ነው የተባለ ሲሆን እስከዛው ግን ከኢራን ጋር ያለው ውጥረት ይረግባል አልያ ይለይለታል የሚል መረጃ ወጥቷል። በየመን ከሁቲዎች ጋር ያለው ውጥረትም አብሮ ፖለቲካዊ ግምት ውስጥ እንደሚገባ ነው የተነገረው። የፕሬዝዳንቱ ቢሮ ይህንን አረጋግጧል። ፕሬዝዳንቱ እስከዛው የጋዛውን ጦርነት መቋጨት ካልቻሉ በመካከለኛው ምስራቅ መልካም አቀባበል አይጠብቃቸውም እየተባለ ነው። በደቡባዊ ህንድ በተከሰተ ጥቃት 26 ቱሪስቶች መገደላቸው ተሰምቷል። በደቡባዊ ህንድ በሚተዳደረው በካሽሚር ጥቃት 26 ቱሪስቶች መገደላቸውን ተከትሎ ህንድ በፓኪስታን ላይ የበቀል እርምጃ ልትወስድ ትችላለች የሚል ስጋት ፈጥሯል። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች። ኢማን መሐመድ ታቀርበዋለች። በደቡባዊ ህንድ በሚተዳደረው በካሽሚር ጥቃት 26 ቱሪስቶች መገደላቸው ተሰምቷል። እንደ ፈረንጆቹ ዘመን አቆጣጠር ከ2000 ዓመት ጀምሮ እየቀጠለ ባለው በዚህ የቱሪስቶች ጥቃትም ህንድ በፓኪስታን ላይ የበቀል እርምጃ ልትወስድ ትችላለች የሚል ስጋትንም ፈጥሯል። የተጠረጠሩት አማጽያን በህንድ በሚተዳደረው የካሽሚር አናንትናግ አውራጃ ውስጥ የምትገኘውን ፓህልጋም ከተማ ውብ ሪዞርት ውስጥ የነበሩ 26 ቱሪስቶችን ገለዋል ነው የተባለው። በካሽሚር ደቡባዊ አውራጃ አናንትናግ የደረሰው ጥቃትም በህንድ ውስጥ ቁጣንም ቀስቅሷል። ይህ በህንድና በፓኪስታን መካከል ያለውን ውጥረት ሊያባብስ ይችላል የሚል ስጋት እንደፈጠረም ተዘግቧል። ከጥቃቱ በኋላ ብዙ ሳይቆይ የፖሊስ ቡድንና የመከላከያ ሰራዊት አባላት የቆሰሉትን ቱሪስቶች በማውጣት አጥቂዎቹ ለመያዝ ወደ ስፍራው እንደሄዱም ተነግሯል። የህንድ የሀገር ውስጥ ጉዳይ ሚኒስተር አሚት ሻህ ከሀገሪቱ ከፍተኛ የጸጥታ ባለስልጣኖች ጋር ወደ ካሽሚር በፍጥነትም ሄደዋል። ጠቅላይ ሚኒስትር ፍሬንድራንድ ሞዲ ወደ ኒው ዴህሊ ለመመለስ የሳውዲ አረቢያ ጉብኝታቸውን ሰርዘው ዛሬ ጧት ላይ የህንድን ምላሽ ለመስጠትም ስብሰባ እንዳደረጉም ተዘግቧል። ጥቃቱ የተፈጸመባቸው ቱሪስቶች ሰኞ ዕለት ለጉብኝት ገብተው ሐሙስ ወደ መጡበት ሀገር ለመመለስ ባቀዱበት ወቅት ነውም ተብሏል። ጥቃቱ በተፈጸመበት ወቅትም ህንድ የዩኤስ ምክትል ፕሬዝዳንት ጄዲ ቫንስን በምታስተናግድበት ወቅት እንደሆነም ነው የተነገረው። በካሽሚር የሚገኘው የእረኞች ሸለቆ የሚል ትርጓሜ ያለው ፓህልጋም በክልሉ በብዛት ከሚጎበኙ የቱሪስት መዳረሻዎች ከዋናው የስሪናጋል ከተማ 31 ማይል ርቀት ላይ ይገኛል። በትናንትናው ዕለት አካባቢው በቱሪስቶች ተጨናንቆ እንደነበረ የአይን እማኞች ለአልጀዚራ ተናግረዋል። ከምሽቱ 2:45 ላይ የጸጥታ ኃይሎች በይፋ ያልገለጹትን ዝርዝር ሁኔታ ለመነጋገር የጦር መሳሪያ ልብስ የለበሱ ታጣቂዎች በአቅራቢያው ካለ ጫካ ሲወጡ እንደተመለከቱም የአይን እማኞች ተናግረዋል። የሀገሪቱ ባለስልጣናት እንደሚሉት በእግር ወይም በፈረስ ግልቢያ ብቻ የሚደረስ ውብ ዳገታማ ስፍራ ታጣቂዎች ባልተገደበ የተኩስ እሩምታ አምሰውታል። በዚህ ውብ ስፍራ በመዝናናት ላይ የነበሩ ቱሪስቶችም ድንገተኛ የጥይት
ጩኸት ሲሰሙ በድንጋጤ ረዳው እንደነበረም ተነግሯል። አብዛኛዎቹም በጥበቃ ሰራተኞች ከለላ ሲደረግላቸው እንደነበረም ባለስልጣናቶቹ ገልጸዋል። በምዕራብ ህንድ መሃራሽትራ ግዛት የናንግፑር ቱሪስት የሆነችው ሲምራን ፓንዳኒ በጥቃቱ እንደማትተርፍ እርግጠኛ ሆና እንደነበረም ታስታውሳለች። ተጎጂዋ ሁኔታውን ስታስታውስ ጥቃቱ ሲጀምር ሻይና ማጊ የተባለ ምግብ እየተመገበች እንደነበረ ለመክሰስ ደግሞ ኑድል አዘጋጅታ እንደነበረም ታስታውሳለች። ምግቧን በልታ ትንሽ ከተዝናናሽ በኋላ የመዝናኛ ሪዞርቱን ለቃ ለመሄድ በዝግጅት ላይ እያለች አካባቢው በተኩስ ሩምታ እንደተደበላለቀም ትናገራለች። ከዚህ አስከፊ እልቂት ለመውጣትም በርካቶች አንዱ ባንዱ ላይ የተገፈታተረ ሲሮጥ እንደተመለከተችም ሲምራን ፓንዳኒ ከጥቃቱ በኋላ ተናግራለች። በዚህ የበርካታ ቱሪስቶች መዳረሻ በሆነው በዚህ ቦታ ከ2000 ዓመት ጀምሮ በተለያዩ ጊዜያት በታጣቂ ኃይሎች ጥቃት እየደረሰ እንደሆነም ይነገራል። ይህም እየተበራከተ መምጣቱ በህንድና በፓኪስታን ላይ ያለውን ውጥረት እያባባሰ መጥቷል ተብሎም ተዘግቧል። መረጃው የአልጀዚራ ነው። በዓለማችን የተለያዩ አካባቢዎች ያሉ ባህሎች አስገራሚ ናቸው። ተቀበለዋቸውና የተገበሯቸው ለሚኖረው ማህበረሰብ ቀላል ቢሆንም በሌላው የዓለማችን ክፍል ላለው ማህበረሰብ ደግሞ ፍጹም ተቃራኒ ስሜትን ሲፈጥሩ ይስተዋላል። በተለያዩ የዓለማችን ክፍሎች ያሉ የአኗኗር ዘይቤዎችን የሚያስቀኘው መሰናዶ ሀያት ከማል አዘጋጅታዋለች። እንዲህ ይቀርባል። ሰላም። ዛሬም እንደተለመደው የተለያዩ ዓለም ሀገራትን የአኗኗር ዘይቤ በሚያስቃኘው ጥንቅራችን በዓለም ዙሪያ እንግዳ የሆኑ ልዩ ልማዳዊ ድርጊቶች መካከል የተወሰኑትን እናጋራችኋለን። አንደኛ፣ ሚስትን በከሰል ፍም ላይ ተሸክሞ መራመድ። ይህ ድርጊት በቻይና በሚኖሩ አንዳንድ ጎሳዎች ዘንድ የተለመደ ሲሆን ባሎች ጋብቻ ሲመሰርቱ እንዲሁም ሚስቶቻቸው ማርገዛቸውን ሲያውቁ የሚያደርጉት ነው። ባል ሚስቱን ተሸክሞ በከሰል ላይ መራመዱ ሚስቱ በወሊድ ጊዜ ምጥ እንዳይበዛባት ያደርጋል ተብሎ ይታመናል። ሌላው በከሰል ላይ መራመድ የተፈጥሮ አደጋዎችን ይከላከላል ተብሎም ይታመናል። ትርኢቱ በርካቶች በአደባባይ ተሰብስበው የሚመለከቱት ነው። ሁለተኛ፣ ህፃናትን ደርድሮ የመዝለል በዓል። ይህ በ1600ዎቹ መጀመሪያ ላይ ጅማሮ እንዳደረገ የሚነገርለት የስፔን ባህላዊ ፌስቲቫል በስፔን ካስትሮሊ ደ ሙርሲያ መንደር በወርሃ ሰኔ የሚደረግ ዓመታዊ ፌስቲቫል ነው። በፌስቲቫሉ ህፃናት በጎዳና ላይ በተነጠፈ ጨርቅ ላይ ከተደረደሩ በኋላ ቢጫ ልብስ የለበሱና እንግዳ ጭንብሎችን ያደረጉ ወንዶች ዘለው ይሻገሯቸውና ይሮጣሉ። ከዚያም በህፃናቱ ላይ ሮዛ አበባ ይነሰንሱባቸዋል። የመንደሩ ነዋሪዎች ድርጊቱ ህፃናቱን ከክፉ መንፈስ እንዲጠበቁ ያደርጋቸዋል የሚል እምነት አላቸው። ሶስተኛ፣ ለመልካም ዕድል የቤት ዕቃዎችን መሰባበር። በጀርመን ካሉ የተለያዩ ባህሎች አንዱ ፖልቴራ ባንድ በመባል ይታወቃል። ፖልቴራ ባንድ በቅርቡ የሚጋቡ ጥንዶች ቤተሰቦችና ጓደኞች እንደ እራት ዕቃዎችና የአበባ ማስቀመጫዎች ያሉ የሸክላ ዕቃዎችን ለመስበር የሚሰበሰቡበት መደበኛ ያልሆነ ድግስ ነው። ይህ ባህል ለአዲስ ተጋቢዎች መልካም ዕድል እንደሚያመጣ ይታመናል። ጥንዶቹ ይበልጡን እንዲፋቀሩና እርኩሳን መናፍስት ከዙሪያቸው እንዲበሩ ያደርጋል ተብሎ ይታመናል። ታዲያ በጀርመን በትዳር ስኬታማ ጥንድ ለመሆን ከሰርግ ቀን በፊት አንዱ ይህን የዕቃ ሰበራ ድግስ ማዘጋጀት ይጠበቃል። ወደ ሀገራችን ኢትዮጵያ ይህን ባህል ብቻ እንኳን ብናመጣው እንኳን ከመናፍስት ተጠብቆ መልካም ዕድል ያመጣል ተብሎ ሊታሰብ በእናቶቻችን የቤት ዕቃ መውደድና እንዳይሰበሩ በሚያደርጉት ጥንቃቄ እርግማንን ማስከተሉ የአደባባይ ሀቅ ነው። በአንዱ የዓለማችን ክፍል ታምኖበትና ተቀባይነት አግኝቶ የሚተገበር ድርጊት በሌላኛው የዓለም ክፍል ደግሞ ፈጽሞ ተቀባይነት ላይኖረው ይችላል። መረጃውን ከኤንቢሲ ኢትዮጵያ ድረገጽ አግኝተነዋል። ክብራትና ክብራን የነጃሺ ቲቪ የምሽት መረጃ ተመልካቾቻችን ዕለቱን የምሽት መረጃ በዚሁ አገባደድን። ከቀሪ የነጃሺ ቲቪ የምሽት መሰናዶ ጋር መልካም ምሽት።